ደግሞ ካስተዋልክ ማለት ነው። ጠየከኝ አይደል? በእስልምና ያለውን ካስረዳሁና ከገለጽክ በኋላ ከዚያ እንደተረዳ ዘንድ ያንን ነገር ልብህ የሚያርፈው በምታምንበት መጽሐፍ ውስጥ ሲገኝ ጊዜ ነውና ከዚያ መጽሐፍ ላይ ደግሞ ይሄ ነገር እንዳለ አስረዳሃለሁ። ይህ ነው። ስለዚህ የገደለ ይገደል የሚለው ይሁን። ደስ ብሎኛል። አገላለጽ ትክክል ነው። እሱ ትክክል ነው። ካገላለጽ ምንም ቅሬታ የለብኝም። እግዚአብሔር መጽሐፍ ቅዱስ ላይ ሲናገር ሁለት ወንዶች ቢጣሉ አለ። የአንደኛው ወንድ ሚስት ለባሏ አግዛ የዛኛውን ባሏን የሚጣላውን ሰው ወንድ ብልቱን ሄዳ በእጇ ብትይዝ አለ እግዚአብሔር እጇን ያለምንም ርኅራኄ በጥሶላት ቆረጣ። ሰው የሚገደል ከሆነ ምህረቱ የቱ ላይ ነው? ለዘረፈ ሰው እንደዚህ እጅ በእጅ የሚቀጣ ከሆነ አሁን ይሄ አሁን እያልን ያለ ነው እጅ በእጅ ቅጣት ነው። ያ ከሆነ ምህረቱ ምን ላይ ነው? እሱን ለመጠየቅ በጣም ጥሩ ጥያቄ። እኔ መስማት የፈለኩት ምክንያት አሁን እንዳልከው ቅድም ስታስረዳኝ የነበረው ግን በኦርቶዶክስ ግን እኛ ይቻላል ብለን ስለማናምን ማብራራቱ እሱ ምንም እንትን የለውም ብዬ አላምንም። ግን ማብራራት ከፈለክ ችግር የለውም። ሄኖክ መነጻጸር የለበትም አለ መጽሐፍህ ላይ እያሳየሁኝ ለየከፈት በምድራዊ ህይወቱ ሲባለት ሚስት ኑረውት በመካከላቸው ፍትህን ያላደረገ አንዷን የበደለ የሆነ ባል ነገ የፍርዱ ቀን የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ይነሳል ይመጣል አሉ። ከባድ ቅጣት አለብህና ስለዚህ ፍትሃዊ ማድረግ የማትችል ከሆነ ማስተዳደር የማትችል ከሆነ እንዳታገባ ብሎ ኢስላም ጎኛል። አንቺ ድሩ ምን ነበር የሚሆነው መሰላችሁ? ሴት ልጅን አግቡ የስሜት ጥማችሁን እንደፈለጋችሁ እንድታረጉ ቢል ይህ ሴት ልጅን መጠቀሚያ ነች እንዴ ብሎ ሰው ማንሳት ይችላል። ትክክል። ይህ ጥያቄ ይሄ ንጽጽር ነው ከይቅርታ ጋር። መጽሐፍ ቅዱስ ላይ ከአንድ በላይ ነቢያቶች አግብተዋል። አንዲት ቦታ ላይ እግዚአብሔር ለምን ከአንድ በላይ አገባችሁ ብሎ የተቃወመባቸው አንቀጽ የለም። ኃጢአት ቢሆን ኖሮ እግዚአብሔር ወዲያው ነበር ይህን ነገር የሚያስተባብልባቸው። ማንኛውንም ስህተት ሲሰሩ ወዲያው ነው አምላክ የሚያናገራቸው መጽሐፍ ቅዱስ ላይ። ዳዊት ይህን ለምን አደረክ? ዳዊት በኦሪዮ ላይ ይህን አድርገሃል። ገብታችኋል? ሙሴ ለምን ይሄን አደረክ? ሰለሞን ለምን ይሄን አደረክ እያለ ሲያናግራቸው ከአንድ በላይ ሲያገቡ ዝሙት ቢሆን ኑሮ ዝሙት ሰርተሃልና ለምን ይሄን አደረክ ብሎ ይቃወማቸው ነበር። አንዲት ቦታ ላይ በዛ ጊዜ በቦታው ላይ ሆኖ ጀጅ መስጠት ይቻላል። ኦኬ። ስለዚህ ቦታው ዝሙት የሚሆንበት የማይሆንበት ምክንያት አለ ማለት ነው። ኖ አሁን እኮ ራሱ አሁን አንተ ስለጠየኩ ጥያቄ ሙስሊም 4-5 ይፈቀዳል። በዚህ መንገድ እኮ ጀጅ መስጠት አልችልም እኮ። አንተም እኮ ምክንያቱን እያቀረብክልኝ ነው አይደል? ማለቴ በዚህ ምክንያት ነው ብለህ እኮ ምክንያት እያቀረብክልኝ ነው። ለጀጅመንት አለ ስለ ሰለሞን ጀጅመንት ማቅረብ አንችልም። ምክንያት አለ ማለት ነው። ሰለሞን በአንተ ስታንዳርድ ዝሙተኛ የማይሆንበት እዛ ዘመን ላይ ሄደን ስለዚህ ሀሳብ መስጠት የሚቻል አይመስለኝም። there is a reason ሰለሞን ዝሙተኛ የማይሆንበት ማለት ነው እንዳንተ እይታ ነው። እንዴት ብዬ ሎጂካል አሁን በዛ ጊዜ እኔ እያልኩ ካለሁትኝ ሃይማኖት ሲደግፈው አንድን ጉዳይና እኔ እያልኩ ያለው ስለ ሃይማኖት አይደለም፣ ስለ ግለሰብ እያወራሁ ከሆነ 4 ሚስት እንደዚህ መቀበል የከበደክ there is a reason ሰለሞን ዝሙተኛ የማይሆንበት ወይ የፈለገ ምክንያት? ጃዬ እንዴት ሰለሞንን አነጻጸርክልኝ? ከጉዳዩ እኮ ሰለሞን ነብይ ነው። ሰላም አለይኩም። ይሰማል? ወአለይኩም ሰላም። እሺ ሄኖክ እንዴት ነህ? ሰላም ነው እሱዬ፣ ሰላም ነው አለን ይመስገን አለን አልሐምዱሊላህ አለን። እሺ ከአንድ በላይ ስለማግባት መሰለኝ የያዛችሁት አረስት አይደለ? በትክክል መልካም። እስኪ ከአንድ በላይ ስለማግባት ሃይማኖቶች ምን ይላሉ የሚለው እንመልከት። መጀመሪያ ከእስላም ጀምር። ከአንድ በላይ ማግባት በመጀመሪያ ከአንድ ጀምሮ ስለማግባት እንዲሁም ከዛ በላይ ስለማግባት አላህ ሱብሓነሁ ወተዓላ ሲናገር ጊዜ በሱረቱ ራዕድ ላይ ይህ ነገር የተደነገገው ለአሁኑ ትውልድ ብቻ ሳይሆን ላለፉትም ለነቢያቶች ሳይቀር ተደንግገው እንደነበር ይነግረናል። ስለዚህ ብርቅ አይደለም፣ አዲስ አይደለም በዚህ ትውልድ ላይ። ቃለ ሱብሓነሁ ወተዓላ ወለቀድ አርሰልና ሩሱለን ሚን ቀብሊክ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ አለ በእርግጥም ለአንተ ከአንተ በፊት መልእክተኞችን ነቢያቶችን ልኬአለሁኝ ለእነርሱም ሚስቶችን አድርጌላቸው ነበር ይላል። ስለዚህ ከአንድ በላይ እንዲያገቡ ለነቢያት ደንግጎላቸው እንደነበር አላህ ሱብሓነሁ ወተዓላ ተናግሯል። ያ ነው ዋናው ነገር። አሁን እዚህ ቦታ ላይ ለምንድን ነው ከአንድ በላይ እንዲያገቡ የተደረገው? ዓላማው ምንድን ነው ብለን ስናይ አንድ ዓላማ ነው አምላክ ያስቀምጠው። ስለ ትዳር ባነሳ ቁጥር አላህ ሱብሓነሁ ወተዓላ መልካም ዘርን ታፈሩ ዘንድ እያለ ይናገራል። ዓላማው ምንድን ነው?
እዚች ምድር ላይ በምትቆዩባት ቆይታችሁ የአምላክን ሕግና ስርዓት ጠብቀው የሚሄዱ ጻድቅና መልካም ልጆችን ጥላችሁ እንድትሄዱ ዘንድ ነው። አላህ በቁርአን ላይ ስለ ትዳር ባነሳ ቁጥር መልካም ዘርን እንድታፈሩ እያለ ይናገራል። በሌላም ቦታ ላይ በሱረቱል ፉርቃን መጨረሻው ገጽ ላይ ሲናገር ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን ወጀዐልና ሊልሙተቂነ ኢማማ ይላል። የእኔ ባሪያዎች እነዚያ ናቸው አለ እንዲህ ብለው የሚጸልዩ ጌታችን አላህ ሆይ ሀብለና ሚን አዝዋጅና ወዙርያቲና ከሚስቶቻችንና ከዘሮቻችን ቁረተ አዕዩን የአይን ማረፊያ የሆኑ ዘሮችን ለግሰን ብለው ይማጸናሉ አለ። ስለዚህ ከሚስት ካገባ አንድ ሙስሊም ዓላማው አንድም ሁለትም ሶስትም አራትም ሲያገባ ከበስተጀርባው አንድ ዓላማን አንግቦ ነው። እርሱም ምንድን ነው? የስሜት ጥምን ለማርካት ሳይሆን ሴቶችን ቀያይሮ መልካም ዘርን አፍርቶ ለመሄድ ነው በዚች ዓለም ላይ። ነቢያቶችም ይህንን የአምላክ የደነገገላቸውን እድል ተጠቀሙና ከአንድ በላይ በማግባት ምን አደረጉ? መልካም ዘሮችን አፍርተው ሄዱ። አብርሃም ሳራን አገባና ኢስሐቅ የተባለን ጻድቅ ልጅ ወለደ። ሐጀርን አገባና ደግሞ ኢስማኤል የተባለን ጻድቅ ልጅ ወልዶ ሄደ። ከሁለት ሚስቶች ሁለት ታላላቅ ነቢያቶችን ሁለት ጻድቅ ልጆችን አፍርቶ ይሄዳል። ታዲያ እኛም በነቢያት መንገድ ላይ አምላክ አላህ ስብሐነሁ ወተዓላ መልካም ዘርን አፍርታችሁ ትሄዱ ዘንድ ለቀደሙት ነቢያቶች እንደደነገግኩት ለእናንተም ደነገግኩኝ አለ። አሁን ችግሩ ምን ነበር የሚሆነው መሰላችሁ? ሴት ልጅን አግቡ የስሜት ጥማችሁን እንደፈለጋችሁ እንድታረኩ ቢል እንዲህ ሴት ልጅን መጠቀሚያ ነች እንዴ ብሎ ሰው ማንሳት ይችላል። ትክክል ነው። ይህ ጥያቄ ደግሞ የሚነሳው መጽሐፍ ቅዱስ ላይ ነው። በጣም በሚያሳዝን ሁኔታ ጳውሎስ ምን ይላል? በስሜት ከምትቃጠሉ ግን ብታገቡ ይሻላል ብሎ ይናገራል። በፍላጎት ከመቃጠል ሴት አግቡ፣ ካልሆነ ግን እንደኔ ብትሆኑ ይሻላችኋል ባታገቡ እያለ ይናገራል። ስለዚህ ሴት ልጅን ማግባት ለስሜት መጠቀሚያ አድርጎ ያስቀምጠው መጽሐፍ ቅዱስ ነው። በቁርአን ላይ ግን ይህን አታገኝም። መልካም ዘርን አፍርታችሁ ትሄዱ ዘንድ ላይ ያለው አምላክ አላህ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስም ላይ ሲናገሩ ተዘወጁ አልወዱድ አልውሉድ ፈኢኒ ሙካሲሩን ቢኩም ልኡመም የውም ልቅያማ አሉ። ወላድና ተወዳጅ የሆነችዋን ሴት አግቡ፣ የትንሣኤ ቀን ጻድቅ ልጆችን ወልዳችሁ በርካታ ተከታዮችን አፍርቼ በመምጣት ይደሰትባቸዋለሁና ብለው ተናገሩ። አያቸው አይደለ? ስለዚህ ይሄ ነው በመጽሐፍ ቅዱስ ላይ ስንሄድ ጊዜ የምናገኘው ሴት ልጅን ለስሜት ጥም መጠቀሚያ አድርጎ ነው ያስቀመጣት። ጳውሎስ ራሱ ሲናገር ከቻላችሁ እንደኔ ባታገቡ ይሻላችኋል ካለ በኋላ በነገራችን ላይ አምላክ ብታገቡ ነው የሚሻለው ብሎ ነው መጀመሪያ ከሰው ልጅ ታሪክ ሲጀምር ጊዜ እግዚአብሔር አዳምን ፈጠረና ምን አለ? ሰው ብቻውን ሊሆን አይገባውም እና ሚስትን ልፍጠርለት አለ። ፈጠረለት። ጳውሎስ መጣና ምን አለ? ሰው ብቻውን ቢሆን ይሻለዋል አለ። ከቻላችሁ እንደኔ ባታገቡ እመክራችኋለሁኝ አለ። ታዲያ አምላክ ነው ትክክል ወይንስ ጳውሎስ ነው? ልክ እንዲሁ ጳውሎስ መጣና በስሜት በፍላጎት ከምትቃጠሉ ብታገቡ ይሻላችኋል አለ። ስለዚህ ማግባትን ያስቀምጠው በስሜት ከመቃጠል ብሎ ነው፣ የስሜት ጥሙን ለማርካት ብሎ ነው። አንድ ሰው ሴት ልጅን ለክርስትና ቢያገባ ተቻለ አይደለ? ይህ ነው እና ከአንድ በላይ ሲገባ ጊዜ ያንን ዓላማ አድርጎ ነው ሙስሊም። ታዲያ የሚያገባው ምን አይነት ሰው ነው? አንዳንድ ሰው ይመጣል እና ምን ያደርጋል? ይህን ነገር ከራሴ እንዳይመስላችሁ አንድ ጊዜ ላሳያቸው። ክርስቲያኖች ኮሜንት ላይ ውሸት ነው እያሉ ስለሆነ በፍላጎት ከምትቃጠሉ አግቡ ይላል። እሺ ያው ከቁጥር 8 ጀምሮ ጳውሎስ ምን ይላል? ያው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ ተመልከቱ። ላላገቡና ለመበለቶች ግን እላለሁ እንደ እኔ ቢኖሩ ለእነርሱ መልካም ነው አለ። እሱ ስላላገባ ማለት ነው። ተመልከቱ፣ ላላገቡ አለ። ዛሬ ላይ ህፃናት ልጆች ገዳም እየገቡ ከነድንግልናቸው መነኩሴ ሆነው እንዲሞቱ ምክንያት የሆናቸው ጳውሎስ እንደሆነ ታውቃላችሁ። ላላገቡት እንደኔ ቢሆኑ እመክራለሁኝ አለ። ሄደው ገዳም ገብተው ሳያገቡ ቆርበው ይኖራሉ፣ ይሞታሉ። አምላክ ግን ምን አለ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ላይ አዳም ብቻውን ሊሆን አይገባውምና ሴትን ልፍጠርለት ሚስት ልፍጠርለት አለ። ፈጠረለት። በፍጹም ነቢያትም አምላክ ያልሰበኩትን መንገድ ጳውሎስ መጣና እንደኔ ብትሆኑ ይሻላቸዋል አላቸው። ገዳም አስገባቸው እንዳለ ህፃናት ልጆች ከነ ድንግልናቸው ቆርበው እንዲሞቱ አምላክ የፈቀደውን ህግ እንዳይጠቀሙ አደረጋቸው። ቀጠለና ምን አለ? ነገር ግን አለ በምኞት ወይም በፍላጎት ከመቃጠል መጋባት ይሻላልና
ራሳቸውን መግዛት ባይችሉ ያግቡ አለ። ምን ከሚሆኑ በስሜት በፍላጎትና በምኞት ከመቃጠል ያግቡ አለ። ስለዚህ አንድ ሰው ሊያገባ የሚገባው በፍላጎት ከምትቃጠሉ አግባ አለ። በቃ አላህ ሙስተዓን። እና ይህን ይመስላል እንዳጠቃላይ። እኔ እውነታቸውን ለመተቸትና ዝቅ ለማድረግ አይደለም፣ መጽሐፉ ላይ ያለው እና ያሳየኋችሁ። ታዲያ የትኛው ነው የሚሻለው? መልካም ዘርን አፍርታችሁ ትሄዱ ዘንድ ሚስትን አግቡ የሚል ነው። በስሜት ከምትቃጠሉ ሚስትን አግቡ የሚለው የትኛው ይሻላችኋል? አምላክ የፈቀደውን ሕግና ስርዓት በምድር ላይ ተጋብታችሁ እንድትኖሩና እንድትወልዱ ብታገቡ ይሻላችኋል የሚለው ሕግ ነው ወይንስ እንደኔ ባታገቡ ይሻላችኋል ብሎ ሰብኳቸው የሚሄድ ሰው ነው? ይሄ ሰው ለዚህ ነው ከነቢያትና ከአምላክ መንገድ ፈቀቅ አድርጓቸዋል ባበስ የምንላቸው ለዚህ ነው። እሺ ለማንኛውም ትዳርን በተመለከተ ይህን ይመስላል። ታዲያ አንድ ሰው እንደ ኢስላም እንደፈለገ እንዳው ማግባት ይችላል ወይ? እስከ 4 አይፈቀድም። በጣም ከባባድ መስፈርቶች አሉት። እነዚያን መስፈርቶች ላሟላ ሰው ነው የሚፈቀደው። ገብታችኋል? እነዚያን መስፈርቶች ካላሟላ በፍጹም አይፈቀድለት። ከአንድ ጀምሮ እንጀምር እስኪ። በኢስላም ለምን አይነት ሰው ነው የሚፈቀደው? ማንኛውም ሰው እንደፈለገ እንዲያገባ አልተደነገገለትም። አንደኛ ራሱን መቻል አለበት። ሁለተኛ የሚያስተዳድራትን ልጅ በደንብ አድርጎ መቻል አለበት። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ወንድ ወጣቶችን ሰብሰብ ብለው አንድ ያገኟቸውና ምን አሏቸው? ያ መዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሏቸው። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለስ እንዳያገባሉ። አደራ በእርሱ ላይ ጾምን ይጹም፣ እርሱ ያንን ፍላጎቱን ይገታለታልና አሉ። ሰው ጾም ሲጾም ወደ አምልኮ ይመጣል። ስሜታዊ ፍላጎቶችን ነገራቶችን ይገድላል። በዚያ ሰቸዋል ስጋህን ስትገድል ጊዜ የነፍስህን ፍላጎት ሰይጣናዊ ፍላጎት ትገድላለህ። ወደ አምላክ ትመለሳለህ፣ ወደ አምልኮ ትመለሳለህ። ስለዚህ አያቸው አይደለ መጾም አቅሙ ያልቻለ ሰው ማግባት ያልቻለ ሰው ራሱን በአምልኮ ይግታ። የዛኔ ሰይጣናዊ ፍላጎት ከእርሱ እየራቀለት ይሄዳል። አላህም ይህም በቁርአን ላይ ሲናገር ወአንኪሑ ልአያማ ሚንኩም ወሳሊሒነ ምን ዒባዲኩም ወኢማኢኩም ኢንየኩኑ ፉቀራአ ዩግኒሂም ላሁ ሚን ፈድሊህ ወላሁ ዋሲዑን ዓሊም ወሊየስተዕፊፊ ለዚነ ላ የጅዱነ ኒካሐን አለ። እነዚያ የማግባት አቅምን የማያገኙ ሰዎች፣ የማይችሉ ሰዎች ይቆጠቡ አለ። ያቸዋል ሐታ ዩግኒየሁም ላሁ ሚን ፈድሊህ አላህ ከጸጋው ከትሩፋቱ እስኪያብቃቃቸው ድረስ እነዚህ ሰዎች ምን አድርጉ? ይቆጠቡ አለ። የዛኔ ራሱን ሲችል ነው የሰውን ህይወት አምጥቶ በራሱ ላይ መጨመር የሚችለው። ካልቻለስ ሴት ልጅን አምጥተህ በትዳር አገባለሁ ብለህ እንዳታጨናንቅ፣ ራስ አምልኮ እየሰራ ራስህን በአምልኮ ይቀጥል ብሎ አላህ ሱብሓነሁ ወተዓላ ደነገገ። እሺ ከቻለ የዛኔ አንድ ሚስት ያገባል። እሺ ሁለተኛ ሚስትስ ለማግባት ምንድነው መስፈርቱ ወደሚለው ስንመጣ ቀጣይ ሌላ ከባባድ መስፈርቶች አሉ። አንደኛ ሁለቱንም በፍትህ እኩል የማስተዳደር ችሎታ ሊኖረው ይገባል። ሁለተኛ ትልቁ መስፈርት ከዚያ በፊት ችሎታ፣ እርሷን የማስተዳደር በማንኛውም በወጭም ሊሆን ይችላል፣ በማንኛውም ነገር እርሷን እና ያችኛዋንም ሁለታቸውንም እኩል የማስተዳደር። እሺ እንደው ገንዘብ ስላለው አንድ ሰው እንደፈለገ እስከ 4 ማግባት ይፈቀድለታል ብሎ የሚያስብ ሰው ሊኖር ይችላል። ላ ገንዘብ አይደለም ዋናው ነገር። አንደኛው መስፈርት እሱ ሆኖ እንዳለ ማለት ነው። ሁለቱንም የማስተዳደር አቅም ሊኖረው ይገባል። ከባዱ መስፈርት ከዚያ በኋላ ያለው ነው። እርሱም ምንድን ነው? አልዓድል፣ ፍትህ። ፍትሃዊ መሆን የማይችል ከሆነ ሰውየው ገንዘብ ስላለው ማግባት አይፈቀድለት። ገብታችኋል አይደል? ፍትሃዊ መሆን የማትችሉ ከሆነ ግን አንዲት ብቻ አግቡ ብሎ አላህ ቃል በቃል አንድ ሚስት ብቻ ብሎ አስቀምጧል። ሱረቱ ኒሳ ምዕራፍ 4 ቁጥር 4 ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ከሴቶችም የተዋቡላቸውን 2፣ 3፣ 4 አግቡ ካለ በኋላ ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንዲት ብቻ አግቡ ብሏል። እሺ ይህን መስፈርት ሳያሟላ ያገባ ሰውስ ቅጣት አለበት ወይ? አዎ በደንብ ቅጣት አለበት። ከባድ ቅጣት አለበት። ቅጣቱ ምንድነው? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ እምረአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመ ልቅያመቲ ወሽቁሁ ሳቅጥ ወፊ ሪዋየትን ኡኽራ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ እምረአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመ ልቅያመቲ ወሽቁሁ ማኢል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በምድራዊ ህይወቱ ሲኖር 2 ሚስት ኑረውት በመካከላቸው ፍትህን ያላደረገ አንዷን የበደለ የሆነ ባል ነገ የፍርዱ ቀን የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ይነሳል ይመጣል አሉ። ያቸው ከባድ ቅጣት አለብህና ስለዚህ ፍትሃዊ ማድረግ የማትችል ከሆነ ማስተዳደር የማትችል ከሆነ እንዳታገባ ብሎ ኢስላም ደንግጎበታል። ያቸው ይህን ይመስላል።
ወደ መጽሐፍ ቅዱስ ስንመጣ ጊዜ አምላክ የሚያናግራቸው አምላክ ቃሉን የሚገልጥላቸው ነቢያት ከአንድ በላይ በርካታ ሚስቶችን አግብተዋል። እስከ 1000 ሚስት ድረስ ያገባለ 700 ሚስቶችና 300 ቁባቶች። የመጽሐፍ ቅዱስን ከጻፉላቸው አካሎች መካከል ሰለሞንን ውሰድ፣ 700 ሚስቶች 300 ቁባቶች አሉት፣ በአጠቃላይ 1000። እነ ሙሴ ከአንድ በላይ አግብተዋል። እነ አብርሃም ልክ እንዲሁ፣ እነ ያዕቆብ ልክ እንዲሁ፣ እነ ዳዊት ልክ እንዲሁ። ይሄን እኮ እሺ፣ ቀጥል። መቀጠል ትፈልጋለህ ሄኖክ? እሱ እኔ ቅድምም ጥያቄ ያነሳሁለት ይሄ አስተምህሮ ያለው በእስልምና ነው እንጂ በኦርቶዶክስ አይደለም። ይቅርታ ግን እሱ እሺ፣ ማነጻጸር ውስጥ የሚገባው ማነጻጸር ውስጥ መግባት ላሳየህ ነው። ማነጻጸር ውስጥ መጽሐፍ ቅዱስም ላይ አለ። ያው እግዚአብሔር እያሉ ነው፣ እሱንም ላስረዳ። ይሄ ነገር ላይ ነቢያቶች ከአንድ በላይ እንዳገቡ ይህን ታውቃለህ አይደል? እኔና እሱ ቅድም ስናወራ የነበረው ሙስሊሞች ይሄንን ፈቅደዋል። ኦርቶዶክስ ሙስሊሞች በመፍቀዱ ደግሞ አምኖበታል። እሱ አዎ ልክ ነው ተፈቅዷል ብሎ ነበር ሲያወራኝ የነበረው። ግን እኔ መስማት የፈለግኩት ደግሞ የእናንተ ምክንያት አሁን እንዳልከው ቅድም ስታስረዳኝ የነበረው ግን በኦርቶዶክስ ግን እኛ ይቻላል ብለን ስለማናምን ማብራራቱ እሱ ምንም እንትን የለውም ብዬ አላምንም። ግን ማብራራት ከፈለክ ችግር የለውም። ሄኖክ ማነጻጸር የለበትም አለ መጽሐፍህ ላይ እያሳየሁኝ ለየከፈትኩ ላሳየህ ነው። በአንጻሩ መጽሐፍ ቅዱስ ላይ ነቢያቶች ገልጸው እንትን ብለውታል፣ ይሄንን ሰርተውታል። በርካታ ሚስቶችን ይገቡናል። ይሄን እንድታነጻጸርለት ሆነ አዳም ይሄ ይሄ ንጽጽር ቤት ነው። ከይቅርታ ጋር መጽሐፍ ቅዱስ ላይ ከአንድ በላይ ነቢያቶች አግብተዋል። አንዲት ቦታ ላይ እግዚአብሔር ለምን ከአንድ በላይ አገባችሁ ብሎ የተቃወመባቸው አንቀጽ የለም። ኃጢአት ቢሆን ኖሮ እግዚአብሔር ወዲያው ነበር ይሄን ነገር የሚያስተባብልባቸው። ማንኛውንም ስህተት ሲሰሩ ወዲያው ነው አምላክ የሚያናገራቸው። መጽሐፍ ቅዱስ ላይ ዳዊት ይሄን ለምን አደረክ? ዳዊት በኦሪዮ ላይ ይሄን አድርገሃል። ገብታችኋል? ሙሴ ለምን ይሄን አደረክ? ሰለሞን ለምን ይሄን አደረክ? እያለ ሲያናግራቸው ከአንድ በላይ ሲያገቡ ዝሙት ቢሆን ኑሮ ዝሙት ሰርተሃልና ለምን ይሄን አደረክ ብሎ ይቃወማቸው ነበር። አንዲት ቦታ ላይ ግን ከአንድ በላይ በማግባታቸው አልተቃወማቸውም። ዝሙትም አደረጋችሁ አላላቸውም። እናንተ ግን መጣችሁና ይቅርታ አባቶቻችሁ መጥተው ከአንድ በላይ ማግባት ዝሙት ነው አሏችሁ። ገብታችኋል? ጃ ይከፍትላቸዋል፣ ያሳያቸዋል። ልክ እንዲሁ ዋናው ነገር ምንድን ነው? አይ እግዚአብሔር እኮ አላዘዛቸውም በራሳቸው ፈቃድ ላይ ያደረጉት ብለው ይሸውዳቸዋል። ላ በፍጹም እግዚአብሔር ይሄን ነገር እንዳውም አድርጓል። ከአንድ በላይ ሰዎችን እንዲያገባ አድርጓቸዋል። እንዳውም ሁለተኛ ስለማግባት ሁሉ ይናገራል ማለት ነው። ሁለተኛ ስለማግባት ሁሉ ይናገራል እግዚአብሔር መጽሐፍ ቅዱስ ላይ። እግዚአብሔር ለአንድ ሰው 2 ሚስት ቢኖረው እንዴት አድርጎ ማስተዳደር እንዳለበት ይናገራል። ገብታችኋል? ያ ነገር ኃጢአት ቢሆን እንዴት አድርጎ ማስተዳደር ሳይሆን እንዳለበት ሳይሆን የሚናገረው አይ ኃጢአት ነው ሁለተኛ ማግባት ብሎ እግዚአብሔር ይዘጋው ነበር፣ ዝሙት ነው ብሎ ይዘጋው ነበር። ነገር ግን እንደዛ አላለም። ሁለተኛ ያው እና እዚህ ጋር እግዚአብሔር ለዳዊት ሚስቶችን እንደሚሰጠው ቃል ገብቶለታል። እንደሰጠውም ሁሉ የጌታህንም ቤት ሰጠሁህ ይላል። ጌታህን የሚለው ሳውልን ነው። የሳውልን ቤት ሰጠሁ እያለ የጌታህን ቤት ሰጠሁህ፣ የጌታህን ሚስቶች በብብትህ ጣልኩልህ ይላል። ያው የጌታህን ሚስቶች በብብትህ ጣልኩልህ። እሺ ሌላስ ቢያስፈልገው ይጨምርለት ነበር። እግዚአብሔር ሲናገር ምን አለ? እስኪ ትንሽ እንትን በለው። ይህም አንሶህ ቢሆን ኖሮ ከዚህም በላይ በጨመርኩልህ ነበር ይላል። አየው ሄኖክ፣ ማን ይሄን እየተናገረ ያለው? እግዚአብሔር። እግዚአብሔር እንዲህ ይላል ይላል። ከላይ ይታያል። የጌታህን ሚስቶች በብብትህ ጣልኩልህ፣ ከዚህም በላይ ቢያስፈልግ ይጨምርልህ ነበር አለ። ስለዚህ ኃጢአት ይጨምርለታል ማለት ነው። ኃጢአት እንዲሰራ ዝሙት እንዲሰራ አይደለም፣ የፈቀደው ነገር ስለሆነ ነው። ባልተፈቀደ ነገር ላይ እግዚአብሔር እኔ እጨምርልሃለሁ እሰጥሃለሁ ብሎ አይናገርም። ይህን ይመስላል። የወንድሙን ነው የተመኘው አይደል? የሳኦልን ያኮ ጋብቻ አይደለም ዝሙት ነው የፈጸመው አይደለ? አይደለም፣ እግዚአብሔር ነው ሰጠሁህ እያለ እየተናገረ ያለው እግዚአብሔር። አይ ስለ ዳዊት ስታወራ ስለሰማሁ ነው። ዳዊት የሳኦልን ሚስት ነው አይደለ? በእስልምናውም አለ አይደለ? አይ ቲንክ የሳኦልን ሚስት ወስዶ እግዚአብሔር ቅጣት ቀጥቶታል በዛ እኮ አይደለ? እሱ የእንትና ነው የኦሪዮን ሚስት ነው። እሱ መጽሐፍ ቅዱስ ላይ ነው ያለው። የኦሪዮን ሚስት
እግዚአብሔር ቀጣው። እግዚአብሔር ምንድን ነው የቀጣው ግን ሄኖክ? ዳዊትን የኦሪዮን ሚስት በመቀማቱና በመድፈሩ ምንድን ነው የቀጣው? ብዙ ቅጣቶች ቀጥቶታል። እሱን ለምሳሌ ምን ቀጣ? ምን ቀጣው? እሺ ሄኖክ ካላወቀው ችግር የለውም። ተጽፏል እዛ ነው። እግዚአብሔር ችግር የለውም። ምን እንደቀጣው ተጽፏል እዛ ነው። በጣም ጥሩ። ካላወቀው አንድ የሌሎች ክርስቲያኖች እስኪ እናስተናግዳቸው። የገባ ክርስቲያን አለ? አብርሃም አለ? አብርሃም ሰላም ነው? እንዴት ነህ? አለን። ሰላም ነው። እንዴት ነህ? አለን። እሺ ዳዊት የኦሪዮ ሚስት ምክንያት እግዚአብሔር ቀጥቶታል አይደለ? በትክክል ቀጥቶታል። አዎ። ምንድን ነው የቀጣው? ይሄ ጋብቻ ሳይሆን የፈጸመው የወንድሙን ስለተመኘ ነው። ወንድም ብዬ የምጠራልህ ኦሪዮን ነው። የእሱን ያልሆነ ነገር ስለተመኘ ነው የቀጣው አይደለ? ምን ቀጣው ነው አሁን ጥያቄ? ተጽፏል። የሚመልስ ካለ ከክርስቲያኖች መልሱ። የሚመልስ ካለ መልሱ። የለም እሺ ልንገራችሁ። ዳዊትን ቀጥቶታል ይላሉ። ግን ዳዊትን ምን እንደቀጣው እግዚአብሔር እንመልከት። አንደኛ ቀጣው የሚባለው እርሱ ራሱ ባወረደው ሕግ ቢቀጣ ኑሮ ነበር። ለምሳሌ ያመነዘረ ሰው ቅጣቱ ምንድን ነው? እንደ ሕጋቸው በብሉይ ኪዳን ሄኖክ ምን ነበር ቅጣቱ? ዝሙት የሰራ ሰው ተወግሮ መገደል አይደለ? ያመነዘረ ሰው ተወግሮ ይገደላል። ችግር የለውም። አብሽር። በብሉይ ኪዳን ጊዜ ነው መገደል። በዛ ጊዜ ተወግሮ ይገደላል። ስለዚህ ቀጥቶታል ይሉናል ክርስቲያኖች። ይመጡና ከተቀጣ በህጉ መሰረት የተቀጣበትን አሳዩን። ተወግሮ መገደሉን ዳዊት ጫፉ አልተነካም። ስለዚህ አልተቀጣም። ነገር ግን ተቀጥቶታል የተባለው ነገር ምንድን ነው ብለን ስናይ ሂደን እግዚአብሔር እንዲህ አለ፣ ዳዊት ሆይ አንተ በኦሪዮ ላይ በደልን አድርሰሃልና በቤትህ ክፉን ነገር አስነሳብሃለሁኝ አለው። ምን አደረገበት? ዳዊት ሆይ አለ እግዚአብሔር፣ አንተ የኦሪዮን ሚስት በድብቅ ወስደህ ከእርሷ ጋር ተገናኝታታልና እኔ ደግሞ የአንተን ሚስቶች በገሃድ በአደባባይ ለአንተ ቅርብ ለሆነ ዘመድ አሳልፌ እሰጥብሃለሁ፣ ከእነርሱም ጋር እንዲተኙ አደርግብሃለሁ አለ። የዳዊትን ሚስቶች አስደፈረበት እግዚአብሔር። ባጭሩ ዝሙት አሰራበት። ዝሙት ማለት ምን ማለት ነው ልጆች? ያለ ሕግ የሆነ ግብረ ስጋ ግንኙነት ማለት ነው። ሚስትህ ያልሆነችን አካል ሄደህ መገናኘት። ታዲያ እግዚአብሔር ምን አደረገ? ባልና ሚስት ያልሆኑ አካሎችን አመጣና ግንኙነት አሰራ። ቃል በቃል ራሱን ተናገረ። የአንተን ሚስቶች አለው ዳዊትን ለሌላ ሰው አሳልፌ እሰጥብሃለሁ፣ ከእነርሱም ጋር እንዲተኛ አደርግብሃለሁ እያለ አደረገበት። ታዲያ እግዚአብሔር ቀጣ ነው የሚባለው ወይንስ ጥፋትን ከባድ በሆነ ጥፋት ሌላ እንደገና ጥፋት ነው ያደረገው? እግዚአብሔር ሌላ እንደገና ጥፋት ነው ያደረገው። ሌላው ነገር ሴቶችን በደላቸው። ይህ በሴቶች ላይ ትልቅ በደልና ግፍ ነው። ገብቶሃል አይደለ? ምንም ኃጢአቱ ላይ የሌሉበትን ምንም ያልተባበሩ ያላዩ እነዚህን ንጹሕ አካሎች አምጥቶ በክብራቸው ላይ ሰው እንዲረማመድ አሳልፎ መስጠት ምን ማለት ነው? ሴት ልጅን መበደል ነው፣ እንድትደፈር ማድረግ። ሌላኛው ሁለተኛው ቅጣት ምንድን ነው? የዳዊት ሕፃን ልጅ አለ ከኦሪዮ ሚስት የወለደው በዝሙት። ያንን እግዚአብሔር ቀሰፈበት፣ ገደለበት። ከዚያስ ዳዊትን ቀጣሁት አለ እግዚአብሔር። ያስኬዳል ይሄ? ከቀጣ የኃጢአቱ ባለቤት ራሱ ነው መቀጣት ያለበት። ማን? ዳዊት። አስወግረው እንጂ እሱን አስገድለው እንጂ የለም። እሱ ጫፍ አልተነካም፣ ግን ከእርሱ ጎን ያሉ ንጹሐኖችን ገዳደላቸውና እግዚአብሔር ገደለውና ሕፃኑን እነዚያን ሴቶችን ማስደፈራቸው። ከዚያ ቀጣው ተባለ። ላ ይሄ ቅጣት አይደለም፣ ይሄ ቅጣት አይደለም። በጣም ያሳዝናል። እሺ አብርሃም ጥያቄ አለ? አብርሃም አለ? አለው ጥያቄ
ስለ እስልምና ትምህርት ለመውሰድ ነው። ደግሞ ባዛዊ ደግሞ ስገባ የሆነ ባለፈው የሆነ ላይ ገብቼ አንተ ለፎሎ እና ለላይክ ብለህ ይገባሉ። የአንድ ሰው ነው ፎሎ እንዲያደርገኝ አልፈልግም። አንድ ሰው ጊፍት እንዲሰጠኝ አልፈልግም። እኔ የምፈልገው ትምህርትና ትምህርት ብቻ ነው። ኦኬ ይኸው ከዚህ ሚዲያ ላይ እናገራለሁ። እኔ አንድ ፎሎ አንድ ላይክ አልፈልግም። የምፈልገው እኔ ስለ እስልምና ትምህርት ነው መውሰድ ነው። አዛዝ ለምን መቀበል ነው። እና ጥያቄ ስለ ነብዩ መሐመድ ታስተምረኝ ነው። ስለ እስልምና ሁሉ ታስተምረኝ ነው የምፈልገው። እና ያለውን ነገር እየገባሁ የተከታተልኩ ነው። እኔ ጥላቻ የለብኝም፣ ከክርስትናም ጥላቻ የለብኝም። እስልምናዬን ይኸው ለመማር ነው የገባሁት። እና ብታስተምረኝ ደስተኛ ነህ? ፈቃደኛ ነህ? እና ያለውበት ብዙ ጊዜ ደግሞ ድምፅ ስላለ እንዳረብሽ ፈልጌ ነው። ሚት አድርገውሽ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንድታስተምረኝ እፈልጋለሁ ብሏል። በአጭሩ ስለ እርሳቸው ልንገራችሁ። ነቢዩ መሐመድ ማለት ሰለላሁ ዐለይሂ ወሰለም ለመጨረሻው ዘመን እስከ ዘመኑ ፍጻሜ ድረስ ለሚመጣው ትውልድ ሁሉ የተላኩ የመጨረሻው እና የመደምደሚያው ነቢይ ናቸው። ከእርሳቸው በፊት የቀደሙት ነቢያቶችን አምላክ አላህ ሱብሓነሁ ወተዓላ ሲያስነሳ ቆይቷል። ከአደም ጀምሮ እስከ ክርስቶስ እስከ ዒሳ ድረስ። ከዚያም በኋላ በመጨረሻም ከክርስቶስ ከዒሳ በኋላ ከኢየሱስ በኋላ እርሳቸውን ልቋቸዋል። አላህ ሱብሓነሁ ወተዓላ ይህም በቁርአን ላይ ማስረጃ ሲናገር ምን አለ? ወለቀድ ዓሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ በእርግጥም ከሁላቸውም ከእናንተ በፊት ወደ አዳም ነው መጀመሪያ ኪዳኔን ያወረድኩት አለ። የመጀመሪያው የአምላክን ኪዳን የተቀበለው አዳም ነው። ኪዳን ማለትን ማለት ነው። ኪዳን ማለት በአምላክና በሰዎች መካከል ያለ ስምምነት ማለት ነው። ያ አምላክ በእርሱና በሰዎች መካከል ያደረገው ስምምነት ምንድን ነው ከተባለ ያ ዲን አልኢስላም የእስልምና ሃይማኖት ይባላል። ትእዛዙ ነው። አምላክን በብቸኝነት መታዘዝ፣ እርሱን መገዛት ያ ኢስላም ይባላል። አምላክ በእርሱና በሰዎች ሁሉ መካከል ያደረገው ያ ኢስላም አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላ እንዲገዙ ያን መታዘዛቸው እርሱ ነው። አምላክ በእርሱና በአዳም መካከል በፍጥረት መካከል ሁሉ ይህ ኪዳን ያደረገው የቱ ጋ ነው? አምላክ አላህ ሱብሓነሁ ወተዓላ በእርሱና በአዳም መካከል ኪዳን እንዳደረገ ቃል ኪዳንና ስምምነት እንዳደረገ የተገለጸበት ከተባለ ገና ሁለተኛው ምዕራፍ መጀመሪያ አካባቢ ላይ ሱረቱል በቀራ ላይ ታገኛላችሁ። ታሪኩ ወዲህ ነው። ከመጀመሪያ ከሰው ዘር ይጀምራል ይሄ ነገር። አዳምን ከሰማይ ወደ ምድር ውረድ ባለው ጊዜ አላህ ሱብሓነሁ ወተዓላ የዛኔ ነው ቃል ኪዳኑን የያዘበት። ቁል እህቢጡ ሚንሃ ጀሚዓ አለ፣ በሉ ሁላችሁም ወደ ምድር ውረዱ አልኳቸው አለ። አዳምና ሔዋን ካጠፉ በኋላ ያችን የዛፍ ፍሬ ከበሉ በኋላ ውረዱ ወደ ምድር አልኳቸው አለ። በሚያወርዳቸው ጊዜ ይህንን ቃል ኪዳን የዛኔ ያዘባቸው። ፈኢማ የእትየነኩም አላቸው ነው አላቸውና ፈኢማ የእትየነኩም ሚኒ ሁደን ከእኔ የሆነ አንድ ቅኑ መንገድ እልክላቸዋለሁኝ። ያ የቀኑ መንገዴ በሚመጣላችሁም ጊዜ ፈመን ተቢዐ ሁዳየ ያን የኔን ቅኑ መንገዴን ከአንተን ከዘሮችም የተከተለ ፈላ ኸውፉን ዐለይሂም ወላ ሁም ያሕዘኑን በእናንተም ላይ እንዲሁም ይህም መንገድ በተከተሉ ሰዎች ላይ ፍርሃትም ሆነ ሐዘን የለባችሁም አለው። ወለዚነ ከፈሩ ወከዘቡ ቢአያቲና አለ። ነገር ግን ያን በአንተና በዘሮችህ ላይ የማወርደውን አንድ ቅኑ መንገዴን ኢስላም የካደና ያስተባበለ ከአንተም ከዘሮችህም ኡላኢከ አስሓቡ ናር እነዚያ የእሳት ሰዎች ናቸው። ሁም ፊሃ ኻሊዱን እነርሱ በእርሷ ውስጥ ዘውታሪዎች ናቸው። ይህን ነው የሰጠው ቃል ኪዳን። በእኔና በአንተ መካከል አንድ ቅኑ መንገድን አወርዳለሁኝ። ያን ቅኑ መንገድን ከአንተም ከዘሮችህም የተከተለ ገነትን ይገባል። ያን የማወርድላችሁም በአንተም በዘሮችህ ላይ ያን ቅኑ መንገድን ያልተከተለ ያካዳ ያስተባበለ ወደ ገሃነም ይሄዳል አለው። አምላክም አላህ ከአዳም ዘር ይህን ቃል ኪዳኑን በየጊዜው ነቢያት የሚባሉን እየመረጠ እያስነሳ ያን ቃል ኪዳኑን ለአዳም የገባውን ሰጣቸው፣ ኢስላምን ማለት ነው፣ አዘዛቸው። አላህ ስብሐነሁ ወተዓላ ያን ኪዳኑን ሲናገር በቁርአን ላይ እነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው ብሎ ተናገረ። ወረዲቱ ለኩም ልኢስላመ ዲና አለ። ከሃይማኖቶች ሁሉ እስልምናን ብቻ ነው የወደድኩላችሁና ያዘዝኳችሁ እያለ ተናገረ። ታዲያ የመጀመሪያውን የኪዳኑ ተቀባይ ማን አደረገው ከነቢያት ከተባለ የመጀመሪያው አዳምን ራሱን መረጠው። እንደመረጠው ማስረጃ አለ ወይ? አዎ። ሱመ እጅተባሁ ረብሁ ከዚያም እኔ አዳምን መረጥኩት አለ። ምን አደረግኩት? መረጥኩት አለ።
አላህ የሚመርጠው ከሰዎች ምንን ነው ከተባለ መልእክተኛ ነቢያትን ነው የሚመርጠው። ማስረጃ ቃለ ስብሓነሁ ወተዓላ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ፣ እኔ አላህ አለ ከሰዎችም ከመላእክቶችም መልእክተኛን እመርጣለሁኝ አለ። ከሰዎች መረጠ ከተባለ መልእክተኞች ናቸው። ከመላእክቶችም መረጥኳቸው ካለ መልእክተኞች ናቸው። ማን የተመረጠው ከመላእክቶች? መልአኩ ገብርኤል ጅብሪል። ገብታችኋል አይደል? መልእክተኛ አድርጎ መረጠው። ልክ እንዲሁ ከሰዎችስ ነቢያት የሚባሉን መረጣቸው። የመጀመሪያ የተመረጠው መልእክተኛ ማነው ታዲያ? አዳም ነው። በሐዲስ ላይ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። አንዴ ሁዘይፋ ብን ልየማን የተባለ ታላቁ ሶሓባ ጠየቃቸው። ምን አላቸው? ያ ረሱለላህ መን ሁወ አወሉ ነቢይን ፊል አርድ? ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም አደም። አካነ ሁወ ነቢይ? ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም ካነ ነቢያን ሙከለማ አይ ነቢዩን ከለመሁ ላሁ ዐዘ ወጀል ቢዱኒ ዋሲጣ። ሁዘይፋ ብን ልየማን የተባለው የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ከዕለታት አንድ ቀን ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ሄድኩኝና አንቱ የአላህ መልክተኛ ሆይ ለመሆኑ በዚች ምድር ላይ የመጀመሪያው ነቢይ ማን ነው ብዬ ጠየቅኳቸው። እርሳቸውም አዳም ነው አሉኛል። እንዴ እርሱ ነቢይ ነበረን አልኳቸው። አዎ ለዚያውም አላህ ያለማንም መካከለኛ በቀጥታ ያናገረው ነቢይ ነው አብረው መለሱልኛል። ስለዚህ የመጀመሪያው ያንን ኪዳኑን አምላክ አላህ ሱብሓነሁ ወተዓላ በአዳም ላይ ያደረገ የመጀመሪያው ነቢይ አደም ዓለይሂ ሰላም ነው። ታዲያ ለማን ተላከ አደም ወደሚለው ስንመጣ ጊዜ አንደኛ ራሱን በዚያ በመንገድ ላይ አንጸው ይኖር ዘንድ፣ ሁለተኛ ሚስቱ አለች። አምላክ ለአንድም ሰው ቢሆን ያን ሰው አይንቀውም። ለዚያ ለሰው ብሎ ነቢይ ይልክለታል። ገብታችኋል? አብርሃም ልክ ያንን አስተምሮ ገና በማስተማሩ ጊዜ ሉጥ ነበር ያመነለት። ታውቃላችሁ? እንዳለ ገና ማስተማር ሲጀምር ፈአመነ ለሁ ሉጥ አላላህ። ገና ባስተማረበትም ጊዜ አባቱንና የሀገሩን ሰዎች ቤተሰቦች ሲያስተምር ሉጥም አመነለት ይላል። ገብታችኋል? እንዳጠቃላይ ያንን ነገር አደም ዓለይሂ ሰላም ልክ እንዲሁ ሚስቱ እንዲሁም በዘመኑ እስካለ ድረስ በህይወት እስካለ ድረስ ለሚወልዳቸው ልጆቹና ለልጅ ልጆቹ መሪ እንዲሆን ዘንድ አደም ዓለይሂ ሰላምን መርጦታል። ከዚያም በኋላ እነ ኑሕን ላከ። ከዚያ እነ ኢብራሂም፣ እነ ኢስማዒል፣ እነ ኢስሐቅ፣ እነ ያዕቁብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ሃሩን፣ እነ ዮሐንስ፣ እነ ዘከርያስ፣ እነ ሕዝቅኤል፣ እነ ኤልሳ፣ እነ ኤልያስ፣ እነዚህ ሁሉ እነ ኢዮብ፣ እነ ዮናስ፣ እነዚህን ሁሉ ነቢያት አምላክ አላህ ስብሐነሁ ወተዓላ ላከና የእስራኤላውያን የመጨረሻው ነቢይ ማን ሆነ? ክርስቶስ ሆነ። ዒሳ ዓለይሂ ሰላም። ዒሳ ከእስራኤል ወገን የመጨረሻው ነቢይ ነው። ገብታችኋል? ከእስራኤል ወገን እርሱን ላከ። አላህ በቁርአን ላይ ሲናገር ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل አለ። የእስራኤላውያን ነቢያቶችን ሁሉ ከጠቀሰ በኋላ ከዚያም በእነርሱ ፋናቸው ላይ ማንን ላኩኝ አለ? በእነርሱ ፋና ኮቴያቸው ላይ የማርያምን ልጅ ዒሳን ላኩት አለ። ወአተይናሁ ልኢንጂል፣ ለእርሱም ኢንጂልን ሰጠሁት። ከዚያ በኋላ ከዒሳ ዓለይሂ ሰላም በኋላ ማንን ላከ? ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ላከ። እርሳቸውን ምን እያለ አላህ ስብሐነሁ ወተዓላ ገለጻቸው? ወላኪን ረሱለላህ ወኻተመ ነቢይን አለ። ሙሐመድ ግን የእኔ የአላህ መልእክተኛ የነቢያቶችን መደምደሚያ ነው አለ። በሌላ ቦታ ላይ ወማ ካነ ሙሐመድ ቃለ ስብሐነሁ ወተዓላ ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ከእርሱ በፊት ነቢያቶች ያለፉ የቀደሙት የሆነ እርሱም መልእክተኛ እንጂ ሌላ አይደለም እያለ ይናገራል። ከእርሳቸው በፊት የቀደሙት ነቢያቶች አሉ። እነዚያን የቀደሙትን ነቢያቶች ያስነሳ አምላክ ራሱን ያስነሳቸው። ለዚህ ማስረጃ እሺ በእናንተ ዘንድ ስለ ኢየሱስ ክርስቶስ ትነግረኛለህ? ምን እንደምትሉት በእናንተ ዘንድ ከእናንተ ዘንዳ ማለት ነው። ስለሱ መርሐባሽ በእኛ ዘንድ ክርስቶስ ወይም ዒሳ ዓለይሂ ሰላም ኢየሱስ ያለው ቦታ ምንድን ነው? ከቀደሙት መልእክተኞች መካከል አንድ መልእክተኛ ነው። እጅግ በጣም የተከበረ ነቢይ ነው። ራሱ ሲናገር ወጀዐለኒ ነቢይ አለ። አላህ ነቢይ አድርጎኛል ብሎ ተናገረ።
ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም አለ። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አለ። ስለዚህ ምንድነው? መልእክተኛ ነው፣ ነቢይ ነው። እጅግ በጣም ከፍ ያለ ቦታና ደረጃ ማዕረግ አለው በኢስላም። አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ብሎታል። በዚችም በቅርቢቱም ዓለም በመጨረሻውም ዓለም ባለ ክብር ባለሟል የሆነ ብሎታል። እርሱም እንዲሁ ወሚነል ሙቀረቢን አለ፣ ከእኔ ዘንድ ከቀራቢዎቹ ወይንም ቅርብ ቦታ ካላቸው ነቢያቶች ነው ብሎ ገልጾታል። ከዚያ ቀጥሎ ምን አለ? ከጻድቆቹ መካከል ነው ሁሉ ብሎታል። ገብታችኋል? ወሚነ ሷሊሒን አለው፣ እርሱ ከጻድቆች መካከል ነው አለ። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሷሊሒን ያ ነው። ስለዚህ ምንድነው አገልግሎቱ? ባጭሩ ነቢይ እና መልእክተኛ ነው። ከአምላክ ዘንድ እጅግ በጣም ከፍ ያለ ደረጃንና ቦታን የተጎናጸፈ አካል ነው። ከአንተ ነው አይሰማኝ። ቀደም አልተመለሰልኝም። ቀደም ጥያቄ አንድ አልተመለሰልኝም። ሁለት ነበር የጠየቅኩት። እሱ አንድ ጊዜ እስኪ ኔቱን ለማስተካከል ሞክር። ልናገር። አሁን ይሰማቸዋል? ይሰማል? ይሰማሉ። ከተሰማ አንድ ጨርስበትና ትቀጥላላችሁ። እሺ ስለ ዒሳ ዓለይሂ ሰላም ወይም ስለ ክርስቶስ ነው ጥያቄው። ክርስቶስ በአጭሩ ምንድን ነው? በኢስላም ከተከበሩት ነቢያቶች እኮ ኔትወርኩን ከአንተ ይሆን ከኔ ይሆን ብቻ ያንተ ድምፅ የተሰማኝ አይደለም። እስቲ የሚሰማችሁ ካለ ንገሩኝ። ከኔ ጋር ከሆነ የውሱ አሪፍ ነው ያለው። እሺ አብርሃም ካልተሰማ ልጁን ቀጥል። በቃ ሄኖክ ጥያቄ ካለ ቀጥል። ሄኖክ ካለ ይሰማል? አቀደም ጆን ጠይቄው ነበረ። ምንድን ነበር የጠየቅኩትኝ? ሳውዲ ያለው የሸሪያ ፍርድ ነው ያለው። ሳውዲ የሸሪያ ፍርድ ነው ያለው። እኔ ሳውዲ ነበር ከተወሰነ ጊዜና ፍርዱ አሁን ለምሳሌ ለሌብነት ለሰራ በ2-3 ጊዜ በኋላ እጁ ይቆረጥ የሚባል ህግ አለ። ለገደለ ይገደል የሚባል አለ። ብዙ ነገሮች አሉ እነዚህ እና ቅድም ደግሞ ጃ ሲናገር ስለ ልጅቷ ይቅርታ ለሁለት ልጅ ሲያስረዳ አላህ ሩሩህ ነው መሐሪም ነው፣ አንቺ እንደምታስቢው አይደለም፣ የሆነ ሰው ስለ ሃይማኖቱን ባያውቅ ይምራል ብሎ ሲል ነበረ እና ለገደለ ሰው የሚገደል ከሆነ ምህረቱ የቱ ላይ ነው? ለዘረፈ ሰው እንደዚህ እጅ በእጅ የሚቀጣ ከሆነ አሁን ይሄ አሁን እያልን ያለ ነው እጅ በእጅ ቅጣት ነው። ያ ከሆነ ምህረቱ ምን ላይ ነው? እሱን ለመጠየቅ ነው። በጣም ጥሩ ጥያቄ። የአምላክ የአላህ ስብሐነ ወተዓላ ድንጋጌዎች የመጡት ርህራሄን አዝለው ነው። እሺ ሰዎች ቢሰርቁ ምን ይመስልሃል? እንደፈለገ ሰው በሰው ገንዘብ ላይ ወሰን ቢያልፍና ድንበር ቢያልፍ የፈለገ ሰው እንደፈለገ ይስረቅ ቢባል ነፃነት ቢሰጥ ይሄ ትስማሙበታላችሁ? አንስማማበትም። ለዚያም ነው አላህ ስብሐነ ወተዓላ ሰዎች በሰዎች ንብረት ላይ ወሰን እንዳያልፉ የሰረቀ ሰው ይቆረጥ እጁ ተባለ። ያንን ህግ ያመጣው አላህ ስብሐነ ወተዓላ ይሄ ህግ በእኔ ላይ ይፈጸምብኛል ብሎ ሰውየው ከመስረቅ እንዲቆጠብና እንዲጠነቅቅ ዘንድ ነው። ይሄ ህግ በነበረበት ጊዜ የሚሰርቁ ሰዎች እንዳለ ከምድር ላይ ጠፍተው ነበር። ይዛነ ገብታችኋል? ምን እንደሚደረግበት ህጉን ስለሚያውቅ ማለት ነው። ነገር ግን እንዲህ አይነት ተልካሻ የሆኑ ፍርዶች ቢሆኑ ኖሮ ከሰረቀ 2 ቀን ያስረዋል፣ ይለቀዋል ከሆነ እንደፈለገ ማንኛውም ሰው ይሰርቃል። ሌባዎች በጣም ይበዛሉ። ልክ እንዲሁ የገደለ ይገደል የሚለውም እርሱም እንትን አለው ማብራሪያ ያለው እርሱም ከመምጣቴ በፊት ግን የሰውን ነፍስ ለመጠበቅ የመጣ የሆነ ህግ ነው። የሰው ነፍስ ከአምላክ ዘንድ በጣም የተከበረ ስለሆነ ነው። አንድ ሰው ሌላን ሰው ነፍስ ካጠፋው ከሆነ ብሎ የዛኔ የገደለ ይገደል የሚለው ህግ ስላለ የሰው ነፍስ ሳጠፋ ጊዜ መልሳ እንደገና የኔ ነፍስ ትጠፋለች የሚለውን ስለሚያውቅ ያ ነፍስ ለማጥፋት የሚነሳሳው ሰው ያ ፍርድ በራሱ ላይ እንደሚሆን እንደሚፈጸም ስለሚያውቀው ያችን ሌላኛዋን ነፍስ ከማጥፋት ይቆጠብ ዘንድ ነው። ይቆጠባሉ። ገብተዋል። ነገር ግን የገደለ አይገደልም ታስሮ ይለቀቃል ከተባለ የምፈልገውን ሰው እጄ በቀልና እታስራለሁ፣ እዛም ሄጄ ይቀልባለሁ፣ ከዚያ እወጣለሁ። ይሄ ችግር አለው? እንዲህ ነው። ገብታችኋል? ይሄ የሸሪያ ህግ ነው ወይስ ከአላህ የወረደ መልእክት ነው? ይሄ አሁን ያልከኝ ነገር የገደለ ይገደል፣ የገደለ ይገደል፣ የዘረፈ ይቆረጥ የሚለው ነብዩ መሐመድ ከመጣ በኋላ
በቁርአን የመጣ ነው ወይስ ከአላህ ያወረደው ነው? እሱም ማወቅ ፈልግ። ከዛም በፊት በነበሩ ነቢያቶች ላይ የነበረ ህግ ነው። የገደለ ይገደል። ይሄ ያለ ህግ ነው። ይሄ በመጽሐፍም ላይ እንዳለ ታውቃለህ አይደል ሄኖክ? እግዚአብሔር የገደለ ይገደል ብሏል መጽሐፍ ቅዱስ ላይ። ብሉይ ኪዳን ላይ ነበረ፣ በእኛ ግን አዲስ ኪዳን ላይ የለም። ያንን የሚያወግዝ በፍጹም የለም። የገደለ ይገደል የሚለው እንዳውም በአዲስ ኪዳንም ላይ ከፈለግ ካሳይሃለሁ። የሙሴን ህግ የተጻረረ ሰው ምንድን ነው? እንደ አዲስ ኪዳን የሙሴን ህግ የተጻረረ ሰው እንደ አዲስ ኪዳን ፍርዱ ምንድን ነው? ሞት አይደለም? ሞት ነው አይደል? ጳውሎስ ሲናገር ምን ይላል? አዲስ ኪዳን ላይ መን ኻለፈ ናሙሰ ሙሳ የሙሴን ህግ የተጻረረ ሰው ፈሑክሙሁ አልመውት ፍርዱ ሞት ነው ብሎ ተናግሯል። ላሳያቸዋል። ጳውሎስ አዲስ ኪዳን ላይ ራሱ ተናግሯል። ሁሱ እንትንም ይንገረን በዛው በአዲስ ኪዳን ሰው የገደለ ሰው ምን እንደሚደረግ ቅጣቱ ሜቢ ተለውጧል ብሎ የሚያምን ከሆነ ማለት ነው። ሄኖክ ካለክ መጽሐፍ ቅዱስ ይዛሃል ወይንስ ላውጣለህ? እኔ በይበልጥ ያውቃል ጃም ነግሬዋለሁ። የእናንተን ማወቅ ፈልጌ ነው የመጣሁት። ማለት ምንድን ነው አስተምሮቱ የሚለው ችግር የለውም። የሙሴን ህግ የተጻረረ ሰው ያው እንዳለ ያን የሙሴን ህግ ጥቅልል አድርጎ ጳውሎስ 10:28 ላይ የሙሴን ህግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። እሺ ለማንኛውም ለምን መሰለህ ወደ አንተ መጽሐፍ እንድገባ ያደረገን እንትን መረዳት የፈለግከው ነገር ገብቶኛል። አንተ እንደ ሎጂክ ነው እየጠየከን ያለው ገብቶሃል አይደል? ይህ የእምነት ቤት ነው። እምነት ያለ ሰው ነህ። እንደዚያ ከሆነ ደግሞ ከእምነት አንጻር ነው የምንመዝናቸው ነገራቶችን። እኔ የራሴን እምነት ሳልናገር የሰውን እምነት ቶሎ ብዬ ሂጄ አልናገርም። ደግሞ ካስተዋልክ ማለት ነው። ጠየቅከኝ አይደል? በእስልምና ያለውን ካስረዳሁና ከገለጽክ በኋላ ከዚያ እንድትረዳ ዘንድ ያንን ነገር ልብህ የሚያርፈው በምታምንበት መጽሐፍ ውስጥ ሲገኝ ጊዜ ነው እና ከዚያ መጽሐፍ ላይ ደግሞ ይሄ ነገር እንዳለ አስረዳሃለሁ። ይህ ነው። ስለዚህ የገደለ ይገደል የሚለው ይሁን ደስ ብሎኛል። አገላለጽ ትክክል ነው። እሱ ትክክል አገላለጽ፣ ምንም ቅሬታ የለብኝም። ግን እኔ ነኝ ሀሳብ እያነሳው ልክ ያለሁት ማለት ማነጻጸር ችግር የለውም። እኔ አሁን በሙስሊም በሸሪያ ህግ ምንድን ነው የሚለውን ነው እንድታነሳልኝ እንጂ ችግር የለውም። ማነጻጸረ ምንም እንትን የለውም። ቅር አይለኝም ማነጻጸር። ሄኖክ አንድ ነገር እዚህ ላይ ልጨምርልህ። አሁን የተነሳው ነገር ላይ ይሰማሃሉ ሄኖክ? ትሰማኛለች? አዎ እኛ አምላካችን አላ ላይክ በሩሩና በአዛኝነቱ ላይ ላይክ ፍትሃዊነቱ ሚዛን ይደፋል እያልንም አይደለም። ይሄ ቃል ይገባል? እየሰማሁ ነው። አዎ ማለት ፍትሃዊነቱ ይቀድማል። ገባ? ሩሩ አዛኝ ስለሆነ ፍትሃዊነቱን ያጓድላል ማለት አይደለም። ይህንን አንደኛ ያዝ። አምላካችን አላ ፍትሃዊ ነው። ስለዚህ ፍትሃዊ ስለሆነ ላይክ ሩሩ አዛኝ ስለሆነ ፍትሃዊነቱን ያጓድላል ማለት ደግሞ አይደለም። ይህንን ነገር በደም ያዝ። እሺ፣ በትክክል። ሁለተኛው ነገር ደግሞ መረዳት ያለብን ነገር በእስልምና ሃይማኖት በሸሪያ ህግ አንድ ሰው ገና ለገና ስለተገኘ በቃ ሲሰርቅ ስለተገኘ ወስዳችሁ እጁን ቁረጡት የሚባል ነገር እንደዚህን ነገር የለም። የሚታይለት ነገር አለ። እንዴት ሰረቀ? ላይክ ምን አይነት ኮንዲሽን ላይ ሆኖ የሰረቀው? ከዚህ በፊት ይሰርቅ ነበረ ወይ? የሰረቀው ምንድን ነው ምናምን የሚባለው ነገር በደንብ ይታይለታል። ትሰማለሁ፣ ተቋርጧል። ትሰማለሁ። እሷን ቀጥል እና እነዚህ ነገሮች ይታዩለታል። እሺ ህጎቹ ሲፈጸሙ በፍጹም ጀጅመንት ላይ ለምን እንደዛ ተባለ ብዬ ጀጅመንት ላይ አልገባውም። ግን አሁን ለምሳሌ ጥያቄ ጠየቅኩኝ፣ እናንተ ደግሞ እንደዚህ ነው ብላችሁ ካስረዳችሁ ለእኔ በቂ ነው። ለምን አሁን ጀጅመንት ደግሞ ያልኩክ ሄኖክ፣ እኔ ያልኩክ ደግሞ እነዚህ ፍርድ ላይ ከመግባቱ በፊት ይሄ ፍርድ እንዲወሰንበት በጣም ብዙ ማሟላት ያለበት ነገር አለ። እንዲህ ዝም ብሎ ስለተገኘ ይገደላል ማለት አይደለም። ገባ አይደለ? በጣም ብዙ ሁሱ በደም ያብራራህላል ሜቢ ማለት ነው። እንዲህ ዝም ብሎ ሲሰርቀ ስለተገኘ ይገደላል አይደለም። የሰረቀው ነገር ምንድን ነው? ኮንዲሽኑናን ይታያል። ስዘሙት የተገኘ ሴት ቀጥሉ ምንድን ነው የምትደረገው? አሁንም ድረስ በሌላው ሀገር ላይ ይነግርሃል። በነገራችን ላይ ሄኖክ የእኛን ያብራራልሃል። እኛ ግን ለምንነግር ለእያንዳንዱ ጥያቄ አንተ ሃይማኖት ላይ መልስ የለም። ወላሂ ነው የምልህ ማለት ነው። ታየዋለህ። ግን ሁሱ ያብራራልሃል። ቀጥሉ፣ እኛ እንስማ። ቀጥል ሁሱ።
እሺ ማወቅ የምትፈልገው አሁን ዝሙት ስለሰራች ሴት ነው? ህጉን አሁን ዝሙትም ሰርታ ስትገኝ በሸሪያ ምንድን ነው የምትቀጣው? ሰርቆ ሲያገኝ ምንድን ነው የሚቀጣው? እና ደግሞ ጃ ያለኝ አላህ መሀሪ ነው ብሎልኛል። መሀሪ ነው፣ ሁሉን ነገር ይቅር። አይጋጨም ወይ? የሸሪያ ህግ ከእንትኑ ጋር ጀጅ እያረኩ አይደለም፣ ጥያቄ ነው እያቀረብክ ያለው አይደለም። እነዚህ የመጡት እዝነቱን መሰረት አድርገው ነው። እነዚህ ህግጋት የመጡት እምነቱን መሰረት አድርገው ነው። አላህ አዛኝ ነው፣ አዛኝ ነው። ግን ሰዎች ጥፋት እያደረጉ እነዚያን ሰዎችን ለጥፋታቸው ዋጋ አለመስጠት ይሄ አዛኝነት አይደለም። እንደ ምሳሌ ላስረዳ፣ ሎጂክ ስለሆነ የፈለግኩ የቁርአናዊ ሐዲሳዊ ማስረጃ ምንም እንዳልጠቀመ አየሁኝ። እሺ አባት ወይንም እናት ልጆችን ወለዷቸው። ከዚያ በኋላ ትምህርት ቤት እንዲማሩ የሚጠቅማቸው ነገር ነው አይደል? መማራቸው እንዲማሩ ብለው ወደ ትምህርት ገበታ አሰማሯቸው። ይሄ ልጅ ግን ጭራሽ ትምህርት ቤት አይሄድም። አንደኛው ደግሞ ይሄዳል፣ በስነ ስርዓት ይማራል፣ ይመጣል። ሁለቱን በአንድ በአይን ቢያዩ እነዚህ ሰዎች ትክክል ናቸው አይደሉም? ሄኖክ ትክክል አይደሉም አይደለ? ትክክል አይደሉም። አየህ፣ በትክክል የታዘዘውን የሚፈጽም የሆነ ልጅ፣ ታዛዥ የሆነ ልጅ፣ ይሄ ልጅ የሚያስፈልገውን ነገር ሊያሟሉለት ይገባል። በቃ ሁሉን ነገራቸው የሚሰጥም ችግር የለው። ይሄኛውን ልጅ ግን እዝነት ይባላል ለዚህ ትምህርት ለማይማረውና ጥፋት ላይ ውሎ ለሚመጣው ልጅ አብሽር ልጄ እኔ ያለሁልህ ቢለው፣ ወይንስ ቆጣ ያለ አቋም ወይንም ደግሞ ጠንከር ያለ አቋም ቢይዝበት ነው የተሻለው? ለምንድን ነው ወላጆቻችን ጥሩን ተማሪ በትክክል ያስተናግዱንና የማይማረውንና ደግሞ ሌላ ልባሌ ቦታ የሚውለውን የሚገርፉን? ለምን ነው መግረፋቸው? እዝነታቸውን መሰረት ያደረገ ነው ወይንስ ጠልተዋቸው ነው? እዝነታቸውን መሰረት ያደረገ ነው። አምላክ አላህ ስብሐነሁ ወተዓላ እነዚህን ቅጣቶች ያስቀመጠው እጅግ በጣም ከባባድ ኃጢአት ለሰሩ ሰዎች ነው። ከዚያ ያ ኃጢአት እንዲቀረፍና ሰዎች ያንን ቅጣት አለብን ብለው እንዲቆጠቡና እንዲተውት ዘንድ ነው። ስለዚህ ምንን መሰረት ያደረገ ነው? አንደኛ የሰዎችን ኢኮኖሚ ከመጠበቅ አንጻር ነው። የሰረቀ ሰው ይገደል የሚለው ማን ነው? እጁ ይቆረጥ የተባለው እንደፈለጉ ሰዎች እጃቸው አይቆረጥም አትነካም እንደፈለግኩህን ቢባልና አንዱ ሌላውን ቢዘርፍ የዛኔ ነበር አምላክ ይህን ነገር ጥያቄ የሚያስነሳበት። እንዴት ህግን አላወጣም በእነዚህ ጥፋት አድራጊዎች ላይ መባል ነበርበት። ስለዚህ አላህ ስብሐነሁ ወተዓላ የሰዎች ኢኮኖሚ ይጠበቅ ዘንድ፣ የሰዎች ነፍስ ይጠበቅ ዘንድ፣ የሰዎች ህይወት ይጠበቅ ዘንድ የገደለ ይገደል የሚለውን ህግ ያወጣውም ለዚህ ነው። እኔ ሌሎችን ነፍስ ባጠፋ ዳግም እንደገና የኔ ነፍስ ህግ ስላለባት ስለምትጠፋ ብዬ ያንን ነፍስ እንዳላጠፋ እንድቆጠብ አደረገኝ ህግ። ገብቶሃል? ልክ እንዲሁ ሌሎችም ህግጋቶች ይህን መሰረት ባደረጉ ነው። አንጻራዊ አድርገን ስናነሳው ጊዜ ይህ ነገር መጽሐፍ ቅዱስ ላይ ያለ ነው። ሴት ልጅ እጇ እንድትቆረጥ አዟል እግዚአብሔር። ታውቃላችሁ? እጇ ይቆረጥ ብሏል። ሴት ልጅ ምን ካደረገች? እንደው ከሰረቀች ነው ወይ? ጭራሽ ስርቆት ራሱ ላይ ባትደርስ ምን ብታደርግ ጥሩ ነው? ሴት ልጅ እግዚአብሔር መጽሐፍ ቅዱስ ላይ ሲናገር ሁለት ወንዶች ቢጣሉ አለ፣ የአንደኛው ወንድ ሚስት ለባሏ አግዛ የዛኛውን ባሏን የሚጣላውን ሰው ወንድ ብልቱን ሄዳ በእጇ ብትይዝ አለ እግዚአብሔር እጇን ያለምንም ርኅራኄ በጥሶላት ቁረጧት አለ። እጇን ቁረጧት፣ ሄዳ ብልቱን ከያዘች ቁረጧት እጇን አለ። ምን ትላለህ? ይሄ ጨካኝ ያስብለውም እግዚአብሔር እዚህ ጋር። ስለ ዝሙትም ልምጣለህ። በዝሙት ለምሳሌ ከእስልምና ያለው መጀመሪያ ላንሳለና ማለት ነው። ስለ ዝሙት ፍርድ ስለጠየቀ በመጀመሪያ ዝሙት በኢስላም ለሁለት ይከፈላል። አንደኛ ባለትዳር ሳትሆን ዝሙት የሰራች ሴትና በትዳር ላይ ሆና ዝሙት የሰራች ሴት። ባለትዳር ሆና ዝሙት የሰራች ሴት እርሷ ተወግራ ትገደል የሚል ነው። ገብታችኋል? ልክ ይሄ መጽሐፍ ቅዱስም ላይ ያለ ነገር ነው። ባለትዳር ሆና ዝሙት የሰራች ሴት ተወግራ ትገደላለች። ባለትዳር ሳትሆን ዝሙት የሰራች ሴት ግን 100 ግርፋትን ትገረፋለች። ቃለ ሱብሓነሁ ወተዓላ አዛኒየቱ ወዛኒ ፈጅሊዱ ኩለ ዋሒድን ሚንሁማ 100 ጀልዳ። የወንድንም የሴትንም ዝሙተኛ ከሁለታቸውንም 100 ግርፋት ግረፏቸዋል። አለያቸውም። መጽሐፍ ቅዱስ ላይ ስትመጡ ግን ሴቶችን ለይቷቸዋል። ለምሳሌ ሄኖክ አንድ ሚውተን አንሳው፣ አምላክ ሴት ልጅ ዝሙት ሰርታለች ብሎ በእሳት አቃጥሏት ቢል ይሄ ፍትህ ነው ትላለህ? ይህን የመሰለ ጭካኔ ያለ እዚህ ዓለም ላይ በእሳት ትቃጠል ከነ ህይወቷ ቢል ዝሙት ስለሰራች ምን ትላለህ? ኦኬ የኔን እንትን ነው አሁን እያወራን ያለ ነው። ሎጂክ ነው እሱ አይደለ? ልክ ነህ። እሳቤ ነው እየጠየከኝ ያለው።
እንደ እምነትም ተፈለክ እንደ ሎጂክ ወሰደው። ግን ሴት ልጅ ዝሙት አድርጋለች ተብሎ ከነ ህይወቷ እንደው እህትህ አሁን ዝሙት ሰርታ አባህንተ ፊቷ እያየህ እዛው ቤተሰብ እያየ ከነ ህይወቷ አንጥቶ አንድ የቤተ ክርስቲያን አባት ወይንም አለቃ ልኩስ አድርጎ ቢያቃጥላት ምን ትላለህ? ይሄ ነገር እዚያም ሌላቸዋለ አምላክ ነው መጽሐፍ ላይ ቢላቸው ምን ትላላችሁ? ጥያቄህን ተቀብያለሁ። እሺ፣ ግን በሰው ኃጢአት ላይ ጀጅ ማድረግ እንችላለን? መልሱን መልሰው። ይሄንን ቢደረግ ይሄ ነገር ትክክል ነው ወይስ ስህተት? መልሴን ላቀርበልህ እኮ ነው። ኃጢአት ማለት አንድ ሰው ለብቻው ከፈጣሪው ጋር ሆኖ ሲጀመር ይሄ በፈጣሪ እንትን ማለት ነው። ፈጣሪ እንዴት እንደሚምርህ እንዴት ይቅር እንደሚልህ አናውቀውም። እንዴት ፍርድ ልስጥ አሁን? በዚህ ከባድ ጥያቄ ባጭሩ ሳናዘዘ መጽሐፍ ቅዱስ ላይ እግዚአብሔር ሴት ልጅ ብታመነዝር የካህን ልጅ ብታመነዝር አቃጥሏት በእሳት ብሎ ተናግሯል። በቁርአን ላይ ግን ወይንም በሐዲስ ላይ በእስልምና ሃይማኖት ከ114ቱ ምዕራፍ ላይ እንዲሁም ከሁሉም የሐዲስ መዛገብቶቻችን ላይ ሴት ልጅ ዝሙት ስለሰራች አቃጥሏት የሚል የለም። እንዳውም አንዴ ይቅርታ ምህረት የለም ማለት ነው። አዎ አቃጥሏት ብሏል እግዚአብሔር። ትቃጠላለች። የሚገርመው በጣም የሚገርመው ደግሞ በኖህ ዘመን ላይ ሴት ልጅ በኖህ ዘመን እግዚአብሔር በውሃ ካጠፋን በኋላ ተጸጽቷል አይደለ? ተጸጽቷል አይደለ? በኖህ ዘመን ከዚህ በኋላ አላጠፋም ብሎ ቃል ገብቶልናል አይደለ? በዛ ዘመን በተፈጠረው ነገር ያ ማለት ሁሌ ተጸጽቷል እግዚአብሔር። በጣም በርካታ ቦታ ላይ ተጸጽቷል። በፍርዶቹ በጣም ይጸጽታል። ይሄ ፍጡር ባህሪ ነው። መጸጸት ፍጡር ባህሪ ነው አይደል? ንጉሥ ያነግስና የሆነ ጊዜ ላይ ለምን አነገስኩት ብሎ እንደገና የተጸጸተ ይለናል መጽሐፉ። ልክ ነህ። ጀጅ ማድረግ አንችልም። ተጸጸተ ብለን ካልን በእኛ ይምሮ ጀጅ የምናደርገው አምላክ አይደለም። በዛ ጊዜ ግን በዛ መንገድ ስለቀጣን ደስ አላለውም። ባይቀጣን ደስ ይል ጥሩ ነበር ብለን ብናልፈው ጥሩ ነው። ባይቀጣን ኖሮ ባያጠፋን ኖሮ ጥሩ ነበር ብለን እናምናለን። ግን አሁን የዛ ጊዜ የተሰማው ስሜት ማለቴ በዛ ጊዜ ስለቀጣን የተሰማው ስሜት አሁን ላይም እንደዚህ አይነት ድርጊቶች አይጋጩ። አሁን ላይ ለተገደለ ይገደል ካለ ጸጸቱን እንዴት ነው? አይጋጩም። የዛ ጊዜ ተጸጸቷል። አሁን ደግሞ ለገደለ ይገደል ካለ፣ ለዘረፈ እጁ ይቆረጥ ካለ እዛ ጋር ተጸጸተ ብለናል። እዚህ ጋር ደግሞ አሁን ይሄንን ነገር ኦኬ ካለ እንዴት ነው የሚስማሙት ሁለቱ? ለዛ ተጸጸተ የሚል የለም። አሁን ለገደለ ይገደል የሚለውን ተጸጸተ የሚል የለም። ለሰረቀ ይቆረጥ ለሚለው ተጸጸተ የሚል የለም። ተጸጸተ የሚለው እግዚአብሔር አንደኛ ሳኦልን በእስራኤል ላይ በማንገሱ ተጸጸተ። ያ ነው ንጉሶችን ያነግሳቸውና በራሱ ከመረጣቸው በኋላ አድርጎ ያላቸውን ሳያደርጉ በፈጣሪ ሲል ከዚያ በኋላ ያንን ለምን አድርጎ ያላቸውን ነገር ሳያደርጉ ሲቀሩ ይጸጸታል። የሚገርመህ ምን እንደሆነ ልንገርህ። ሳኦልን አነገሰው እግዚአብሔር በእስራኤል ላይ አነገሰው። ካነገሰው በኋላ ሳኦልን ምን አለው? ሂድና የአማሌቃውያንን ግደላቸው አለው። ገና እንዳሾመው ምን አለ? ሂድና ግደላቸው፣ ወንዶችንም ሴቶችንም ሽማግሌም ምንም ነገር እንዳታስቀር፣ ህፃናቶችን ብላቴናዎችን ግደል፣ ሂደል ጨፍጭፋቸው አለው። እንስሳቶቻቸውንም ሳይቀር ፍየሎቻቸውን፣ በጎቻቸውን፣ አህያቸውን፣ ግመላቸው፣ ሚስኪኑ አህያ አልቀረም። ህግ ሲያወጣበት እግዚአብሔር ግደሉት አህያን ብሎ ህግ አወጣ። ሳኦል ይህን ህግ ተቀበለ በሳሙኤል በኩል። ከተቀበለ በኋላ ሄደና ሳኦል እግዚአብሔር ያደረገውን ሁሉ አደረገ፣ ገዳደላቸው እንዳለ ሰዎቹ። ከዚያ እንስሳቶቹን ሲያያቸው አዘነ፣ ራራ። እንዴት እነዚህ ነገር ላለ ብሎ ሲሄድ እግዚአብሔር ተቆጣበት። ለምን አልገደልክም ብሎ ሚስኪን አህያ ለምን አልገደልክም? ይሄኛው ከእግዚአብሔር ተሽለው በቃ እነዚህን አልገለም ብሎ ወደኋላ አለ። እግዚአብሔር ለምን እነዚህን አልገደለም ብሎ እርሱን በማንገሱ ተጸጸተ ይለናል መጽሐፍ ቅዱስ። ተመልከት፣ ሩህሩሁ ማን ሆኖ ተገኘ? ሰውየው ከማን ከአምላኩ በላይ ማለት ነው። እንዴት እነዚህን እገላለሁኝ አለ። እግዚአብሔር ደግሞ ለምን እነዚህን ሳትጨርስ ብሎ አንተን በማንገሴ ተጸጽቻለሁኝ አለ። ሳኦልም ማዘነ። በቃ ማነው ይቅርታ፣ ማነው ይሄ ሳሙኤልም ማዘነበት በሳኦል ላይ። ይህ ነው እንደ አጠቃላይ በኢስላም እስከተባለ ይህን ነገር ስናነጻጽርልህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተቅትሉ ጥፍለን ሰጊራን ወላ ሸይኸን ከቢራ ወላ እምረአትን ወላ ራሂበን ፊ ሰውመዓቲህ አሉ። አደራ ህፃናቶችን እንዳትገሉ አሉ በጦር ጊዜ።
በጦርነት ጊዜ አደራ ህፃናቶችን እንዳትገሉ፣ ሴትን እንዳትገሉ፣ ሽማግሌን እንዳትገሉ፣ በገዳም ውስጥ ያለን መነኩሴ እንዳትገሉ አሉ ቃል በቃል። በገዳም ውስጥ ያለን መነኩሴ እንዳትገሉ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንድ ያሉበትን ቃል በቃል ላሳያቸው፣ ይህ ውሸት እንዳይመስላቸው። በገዳም ውስጥ ያለን መነኩሴ እንዳትገሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህፃናቶችን፣ ሽማግሌዎችን እንዳትገሉ አሉ። ሴቶችን እንዳትገሉ ካሉ በኋላ እግዚአብሔር መጽሐፍ ቅዱስ ላይ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሏቸው አለ። ይህ ሰማይና ምድር ያክል ልዩነት ከተቻል። ከዚያ በኋላ በገዳም ውስጥ ያለን መነኩሴንም እንዳትነኩት አሉ ነቢ ሰለላሁ ዐለይሂ ወሰለም፣ አስጠነቀቁ። ነገር ግን ምን ይሏቸዋል? ዛሬ ሲሰብኳቸው ክርስቲያኖችን የገደለ መንግስተ ሰማያትን ያገኛል በእስልምና ይባላል ብላ ያስተምሯቸዋል። ገዳም ውስጥ ያለን መነኩሴ እንዳትነኩ ብላ ነቢ ሰለላሁ ዐለይሂ ወሰለም ወላ ራሂባን ፊ ሰውማዕቲ ያ ሰላም ያ ሰላም ያ ሰላም ያ ሰላም። ነቢያችን ሰለላሁ ዐለይሂ ወሰለም ወላ ተቅትሉ ራሂበን ፊ ሰውመዐቲህ ወላ ተቅትሉ ራሂበን ፊ ሰውመዐቲህ። በመጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም ያሉትን ተመልከቱ። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ በዐሰ ሰሪየተን ቃለ እግዙ ቢስሚላህ ወፊ ሰቢሊላህ ፈቃቲሉ መን ከፈረ ቢላህ ወላ ተጉሉ ወላ ተግድሉ ወላ ቱመሲሉ ወላ ተቅትሉ ወሊደን ወላ እምረአተን ወላ ሸይኻ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ቦታ ላይ ምን ይላሉ? ሴቶችን፣ ሽማግሌዎችን፣ ህፃናቶችን እንዳትገሉ እያሉ የተናገሩበትን ተመልከቱ። ወደ አማርኛ ልቀይርላችሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወታደራዊ ጉዞ ሲልኩ እንዲህ ይሉ ነበር። በአላህ ስምና በአላህ መንገድ ሂዱ፣ በአላህ የማያምኑትን ተዋጉ፣ ከእነሱ ግን ያው አትዝረፉ አሉ። አትካዱ፣ አትቆራርጡ። ማለት ከገደልክ በኋላ ሰውነቱን መቆራረጥ አይቻልም። እንዲሁም ልጅን፣ ሴትን ወይንም አዛውንትን አትግደሉ። ይታያቸዋል። እንዲሁም ልጅን፣ ሴትን ወይንም አዛውንትን አትግደሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሴትን፣ ህፃንን፣ አዛውንትን መግደል አይቻልም። መጽሐፍ ቅዱስ ላይ እግዚአብሔር ምን አለ ከተባለ ያና እግዚአብሔር እንደምን እንመልከት። ባጭሩ አንድ ጥቅስ ብቻ ነው ማሳያቸው። እግዚአብሔር በዚሁ አንጻር ምን አለ? ቁጥር 6 ላይ ተመልከቱ። ሽማግሌን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ሽማግሌን፣ ህፃናትን፣ ሴትን ግደሉ አለ እግዚአብሔር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ልጅን፣ ሴትን ወይንም አዛውንትን አትግደሉ አሉ። አትግደሉ። ስለዚህ ይህን ይመስላል ልጆች፣ ይህን ይመስላል። ነቢያችን ሰለላሁ ዐለይሂ ወሰለም ህፃናቶችን፣ ሴቶችን፣ ሽማግሌዎችን አደራ እንዳትገሏቸው እያሉ ይናገሩ ነበር ማለት ነው። እሺ ይህን ይመስላል። ሌላ ጥያቄ ያለው ሰው ካለ እናስተናግዳቸው። እሺ እኔ አንዴ ስልክ ሊዘጋብኝ ስለሆነ ባትሪ ስለሌለው እሺ ስለ ኢየሱስ ነብይ ነኝ ያላበት ላሳየኝና ከዛም በኋላ እኔ ልቤም ውስጥ ወደ እስልምና ነው የመጣ ቆየሁ ካሰብኩኝ ያንን ግልጽ አድርግልኝና እስኪ። መርሐባ ዒሳ ዓለይሂ ሰላም እኔ የአላህ መልእክተኛ ነኝ ወይንም ነብይ ነኝ ብሎ በግልጽ ተናግሯል። በመጀመሪያ ከቁርአን ላይ ያደረገውን በእንትኑ ማለት ነው። ምንድን ነው የምትሉት እናንተ? ትርጉም ነው የምትሉት? እሺ በቁርአን ላይ ላሳየህ ነብይ ነኝ ብሎ ቃል በቃል የተናገረበትን። መልካምሽ ነቢዩላህ ዒሳ ወይንም ኢየሱስ ክርስቶስ ነብይ ነኝ ብሎ ቃል በቃል የተናገረበትን አንድ ጊዜ ላሳያችሁ። ሱረቱ ሶፍ እኔ የአላህ መልእክተኛ ነኝ ብሎ ቃል በቃል የተናገራል። ላሳያችሁ ቁጥር 6 ላይ እንሂድ። የመርየም ልጅ ዒሳም አለ ይላል
የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት ከበፊት ያለውን የማረጋግጥና ከእኔ በኋላ የሚመጣውን መልእክተኛ ስሙ አሕመድ በሆነው የማበስር ስሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ምን አለ? ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አለ። በቀጥታ ደግሞ ይሄ የአላህ መልእክተኛ መሆኑን የተናገረበት ነው። ነብይ ነኝ ብሎ የተናገረበትን ደግሞ ላሳያችሁ። ነብይ ነኝ ብሎ የተናገረበትን ደግሞ እንመልከት። ምዕራፍ 19 ላይ ምን ይላል? ስለ ዒሳ ገና ከልጅነቱ ጀምሮ ያለውን ታሪክ እያወሳልን ቁጥር 30 ላይ ምን ይላል? ሕፃኑም አለ ይላል ዒሳ እኔ የአላህ ባሪያ ነኝ አልበላ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል። አያችሁ አይደል? እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። ስለዚህ ዒሳ ዓለይሂ ሰላም ከአላህ ነብያቶች መካከል አንድ ነብይ እንደሆነ በግልጽ ተናግሯል ማለት ነው። ይህ ነው። እሺ ነው በቃ አሁን አምኛለሁ። አሁን ተርቻለሁ። ትክክል። እኔ ግን እስካሁን ብቻ ነው የቀረኝ እና በቃ ያለውን ነገር እንዴት ነው ወደ እናንተ የሚጨምሩት? እንዴት ተብሎ ምንድን ነው የሚጨምሩት? ትምህርትስ ምንድን ነው? እሺ አንድ ሰው ወደ እስልምና ሲመጣ ጊዜ የሻሃዳ ቃል ነው በመጀመሪያ የሚለው። የሻሃዳ ቃል ስለ አንዱ አምላክ ስለ አላህ ይመሰክራል። እንዲሁም በዘመኑ ስለተላከለት ነቢይ ነቢይነቱን አምኖ ይቀበላል ማለት ነው። ያ ነው አንድ ሰው ወደ እስልምና ሲመጣ ጊዜ ስለ አምላኩ በመስከር ነው። በየነቢያቱ ሁሉ ዘመን ስለ አንዱ አምላክ ያስመሰክሯቸዋል። ከዚያም በመቀጠል ስለ ዘመኑ ነቢይ እንደ ነቢይ ይቀበላሉ። በዚያ ነቢይ በኩል አምላክ የላከውን ትእዛዛት እየፈጸሙ በዚች ዓለም ላይ ይኖራሉ ማለት ነው እስከ ህይወታቸው ፍጻሜ ድረስ። ይህን ይመስላል። ስለዚህ ሻሃዳ ለመያዝ ዝግጁ ነህ? ሻሃዳ ምንድነው? እንትን ነው ወደ እስልምና የሚጨምር ነው። ሻሃዳ ማለት አንድ ሰው ወደ እስልምና የሚቀላቀልበት የሆነ የምስክር ቃል ነው። ሻሃዳ ማለት ምስክር ማለት ነው። ወደ አማርኛ ሲቀየር ምስክርነቱን ቅድም እንደተናገርኩት ስለ አምላክ ስለ አላህ አምላክ መሆኑንና ብቸኛ መሆኑን አጋር የሌለው መሆኑን አንድና ብቸኛ የሆነ አምላክ መሆኑን እርሱን ማመን እንዲሁም እርሱ የላከውን መልእክተኛ ነቢይ እንደ ነቢይ አድርጎ መቀበል ነው። ክርስቶስ ሲናገር ለምሳሌ ይህንን መጽሐፍ ቅዱስ ላይ ለእስራኤላውያኖች በዘመኑ ለነበረው ሕዝብ እንደተላከ በአምላክ እመኑ በእኔ እመኑ ይላቸው ነበር። በአምላክ ያምናሉ፣ በእርሱ መልእክተኛነት ደግሞ ያምናሉ፣ ይቀበላሉ። ልክ እንዲሁ ይሄንን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ከተመለከታቸው ኢየሱስ ክርስቶስ ወደ ሰማይ ቀጥሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም አንተ የላከውን ኢየሱስን ያውቁ ዘንድ ይህ የዘላለማዊ ሕይወት ነው እያለ ይናገራል። ሰዎች ወደ ዘላለማዊ ሕይወት የሚቀላቀሉት ስለ አንዱ አምላክ ሲያምኑና በዘመኑ የተላከውን መልእክተኛ እንደ መልእክተኛ ሲቀበሉ እንደነበር በዚህ መሰረት ኢየሱስ ክርስቶስ ለእስራኤላውያኖች አስተምሯቸው ሄዷል ማለት ነው። እሺ ይህን ይመስላል። እሺ በቃ ብያለሁ። እኔ እንግዲህ ሻሃዳ ብያለሁ። ሻሃዳ ነው እንደዚህ ባለው የሚባለውን እሺ እላለሁ። በቃ ምንድን ነው? እሺ ወደ ኢስላም ለመግባት ፈቃደኛ ነህ? አዎ ቆየሁ እኮ ካሰብኩማ እኮ ቆየሁ እኮ እኔ አላቆይ ማለት ነው እንጂ ትምህርት ስለሌለኝ ነው እንጂ በዚህኛውም በኦርቶዶክስም ማለት ነው ትምህርት ያው ግን ሳስበው ግን በራሴ ህሊና ወደዚህ መርቶኛል። እሺ ሻሃዳ ትላለህ ከኛ ጋር? ሻሃዳ ብያለሁ። መልካም ካልክ በቃ እሺ። ጥያቄ ያለው ካለ የሸዋ ከላይ ሰላም፣ እንዴት ነህ? ሰላም ከኔ ጋር አብረህ በልሽ። አሽሃዱ የሚባል አለ እንዴ? አላልኩም እንዴ? ከኔ ጋር አብረህ ይበልና ትርጉሙ እነግርሃለሁ። ነው። እሺ እሺ እሺ
አሽሀዱ ሸዳዱ እሺ፣ በአቅራቢያ መስጂድ ካለ እዚያ ብለህ ሂድ። እሺ አብርሃም፣ ሰላም አለይኩም። እሺ እንትና አለ የሸዋ አለ የሸዋ